ስሜት የለኝም እንዴ? እኔ ከፋኝ ቆይሻውን ይሄው ለውጥ ምንድነው የሚደረገው? ሊደፋ ነው? አይ የሚበላ አይመስለኝም። በቃ እኔ እሰራዋለሁ። ለነገሩ አንቺ ምን አለብሽ? እየደፋሽ መልሰሽ እየሰራሽ እየደፋሽ መልሰሽ ስሪ። ከገንዘቡ አታውጪ፣ ግፉ አንቺ ላይ አይደርስብሽ። ግን እኮ ነው አይደለም ያሰረርኩት። እና ማን ነው? እኔ ወይስ ኒና? ስልክ እያወራሽ እኮ ሱቅ ልከሽኝ ነበር እና ደግሞ ነው ያለው ብለሽ ነበር። ስመጣ ግን አሮ ነበር። ዝም በይ እንዴ! ስሚኝ፣ እኔ በተዳሪና በህይወቴ ለሚመጣ ሰው ዳግመኛ ይቅርታ ማድረግ አቁሜያለሁ። እሺ? እንዴ ትንሿ ምን ሆነሽ ነው? ኢዛና በጣም ነው የከፋኝ። ለምንድን ነው የምታለቅሽው? የራስ ጉዳይ። ምን ሺህ ብራዘር በሰላም ነው? እኔ የምለው ወንድሜ ከዚህ ልጅ ጋር ብቻህን ቁጭ ነበር ፊት ለፊት? አዎ። ምን ነው? የምር አድናቂ ነኝ። የምር በጣም እኔ አድናቂ ነኝ። የምር ትልቅ ሰው ነህ አንተ። ሰይጣን እኮ ነች ልጅቷ። ማን? ራኬብ? አዎ ራኬብ። ቆይ ለምን እንደዛ አልክ? ምን ተፈጥሮ ነው? ቆይ እኔ የምለው ምንም አታውቅም ስለሷ? ከስሟ ውጪ ምንም አላውቅም። ይኸውልህ ባሏ ከሞተ ጀምሮ ልጅቷ ጤነኛ አይደለችም። ወሰድ መለስ ነው የሚያደርጋት። ሱራፌልንም የገደለችው እሷ ነች። ባሏ ሞቶባት ነው እንዴ? አዎ ጓደኛዬ ነበረ። አቃጥላ ደፋችሁ፣ አንገበገበችው። ስለ ትንሿ ነው። ትንሿ ትምህርት ነኝ እያለች እዛ እየሄደች አይደለም። ለዚህ ነው አታርፈሽ ይጣላሽ እንዴ? እና ቆይ ከዚህ በላይ ምን አሳሳቢ ጉዳይ አለ? ደግሞ ሲጀመርም የቤቱን ስራ እየሰራ ያለሁት እኔ ነኝ። በቃ ስለዚህ ምን እስከ ዛሬም ትምህርቷን ብዬ ነበረ። ካልተማረች በቃ ትውጣና ሌላ ስራ ትፈልግ። እንዴ ምንም እኮ አትሰማኝም፣ አትታዘዘኝም ሁላ። ለምንድን ነው እንደሱ የምታየኝ? በደንብ ታውቀኛለህ። እኔ ነገሮችን ሳላይ እንደዚህ ያለለም። ቆይ ግን ባንዲት ውጣ ማለትሽ ተገቢ ነው? አስበሽበታል? አዎ፣ ምክንያቱም እሷ ምን አይነት እድል እንዳባከነች እንዲገባ ትፈልጋል። እኔ ግን ማመን እያቃተኝ ነው። ቆይ አንቺ ነሽ ትንሿ ትውጣ እያልሻለሽ? ምን ልልሽ እሱ ነው ቤቴን ሰላም እየነሳ ያለው? ቤትህን ሰላም ያሳጣው ራስህ ነህ። እሺ ደግሞ ይሄንን ያደረኩት እኔ ለጌጥ አይደለም። እና ምንድን ነው እየሆንሽ ያለሽው? እሱን ፈልገሽ ካልሆነ በስተቀር ትዳራችንን ያለምንም ምክንያት እንደዚህ አትበጠብጩም። እሺ ጽናት፣ እያከበርኩሽ ነው። እሺ ሁለተኛ እጅሽ እኔ ላይ እንዳታነሺ። ስታከብር እንደዚህ እንደሆነ አላውቅም ነበር። ጽናት፣ ትዕግስቴን አታስጨርሽ። ምን እንዳትሆን ነው? እንዳትመታኝ። ባንተ መመታት እንደሆነ ብርቄ አይደለም። እንኳን መምታትና ደፍረኝ ስል እንዴ! ጽናት፣ እጄ እንዳታስሽኝ። ይኸውልሽ የተቀበረና የተረሳ ነገር ቆፍሮ ማውጣቱ ዋጋ ያስከፍልሻል። እሺ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅር ደስታ ይብዛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። የኔ ውድ ተመልካቾች የዛሬው ቪዲዮ ጽናት ክፍል 212 ነው። እንግዲህ በዛሬው ቪዲዮ ጽናት በጭራሽ ያልተጠበቀ ነገር አድርጋ ኪራንም እጅግ በጣም አስቀይሟለች ማለት ነው። እንግዲህ ጽናት ከዚህ ቀደም የነበረ ማንነቷና አሁን ላይ ያለችበት ሁኔታ እንግዲህ በጭራሽ የማይገናኝ በመሆኑ እንግዲህ ኪራም እስከሚገረምባት ድረስ ጽናት እየተቀያየረች ትገኛለች። እንግዲህ ጽናትና ትንሿ አሁን ላይ ያሉበት ሁኔታ በዛሬው ክፍል የምናይ ይሆናል ማለት ነው። እንዲሁም ደግሞ ሰኒና ጆከርም ምን አይነት ሁኔታ ላይ እንደሚገኙ በዛሬው ቪዲዮ እንግዲህ በሰፊው የምንመለከት ይሆናል። ወዴትን ሳትሄዱ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ጠይቃችኋለሁኝ። ወደ ዛሬው ቪዲዮ ስገባ እንግዲህ ትንሿ እንግዲህ የጽናትን ንግግር አልቻልኩም እያለችም እንግዲህ መንገድ ላይ ተቀምጣ ስታለቅስ ተመልክተናል። እንግዲህ ትንሿ ህይወቷን ለመቀየር እንደ ማንኛውም ሰው ስራ እየሰራች ትምህርቷን እየተማረች ነበረ። ጽናት እንግዲህ ከዚህ በፊት ያለፈችበት ህይወቷ ቢሆንም አሁን ላይ ግን ትንሿን እየተረዳቻት አይደለም ማለት ነው። ትንሿ ነገሮች እንዲብሱባት ያደረገው እንግዲህ የጓደኞቿ እዛ ቤት መመላለስ ነው። ጓደኞቿ እዛ ቤት ሲመላለሱ ስለ ትንሿ ወደ ቤት ሳትመለስ ቀርታ እነሱ ለጓደኛቸው እንግዲህ ወረቀት ለመስጠት ሲመጡ ትንሿ ቤት እንዳልነበረችና ትምህርት ቤት ብላ ወጥታ እንዳልተመለሰች ተናግራ ነበረ ጽናት። እንግዲህ ጓደኛዋ የትንሿ ጓደኛ ማለት ነው ጽናት ወደ ትምህርት ቤት እንዳልሄደችና በጭራሽ እንዳልተገናኙ ተናገረች።
ሰኒና ጆከር ለመጋባት እንግዲህ ውሳኔ ላይ ደርሰው ወረቀት አሰርተው ወደ ቤት ሲመለሱ ሰኒ ያደረገችውን ነገር ቤት ውስጥ ተቀምጦ እነሱን ለሚፈታተን ሰው ተናገረች። በዚህ አጋጣሚ እንግዲህ የሰኒ እህት ከኋላ ቆማ ስታዳምጥ ነበረ። ሰኒ ሳታያት እንግዲህ የምታወራውን ነገር ሁሉ ሰምታት ነበረና ስለ ጉዳዩ ለመጠየቅ አስባ ምንድነው ብላ ስትጠይቃትም ሰኒ አሁን ላይ እህቴ ምንም አይነት ነገር ማስረዳት አልችልም፣ አሁን ላይ ዝም ብለሽ ብቻ እኔን አግዥኝ እንጂ ምንም አይነት ነገር እንዳትጠይቅኝ በማለትም መለሰችላት። የሰኒ እህት በንግግሯ በጣም ተናደደች። እንግዲህ እድገትም ከሆነ ቀስ ብለሽ ማደግ ትችያለሽ፣ ባንዴ እንደማላቅሽ ሆነሽ መቀየርሽ ግን በጣም አናዶኛል። ስለዚህ ያንቺ እህትነት ከእንግዲህ በኋላ ጓደኞችሽን ጠርቻለሁ፣ የምትናገሪው ካለ እነሱ ላይ መናገር ትችያለሽ እያለችም እንግዲህ የሰኒን ጓደኞች እነ ቅዱስን እንዲሁም ደግሞ ምሩ፣ ጽናትና ኪራ ተጠርቶ ወደ ቤት እንዲመጡ አድርጋ ነበረ። ታዲያ የሰኒ እህት እነሱን ጠርታ ለራሷ ግን ከቤት ወጥታ ሄዳለች። የሰኒ እህት ወዴት እንደሄደችና ለምን ከቤት እንደወጣች ምንም አልተናገረችም። ታዲያ ከቤት ርቃ በቆመችበት ሰዓት እነ ሰኒን የሚከታተል ልጅ እሷ ያለችበት ቦታ ድረስ ሄዶ ሊያናግራት ፈልጎ ነበረ። እሷም እንግዲህ ምንም አይነት ንግግር ማድረግ ስላልፈለገች ምንም እኔን የምጠይቀኝ ነገር የለም፣ መጠየቅ ከፈለክም እቤት ይደርሳል ብላ ፊት ሳትሰጠው ምን እንደጎደለባትና ለምን እንደተናደደችም ሳትናገር ከአጠገቡ ሄዳለች። ቅዱስና ናቲ ተያይዘው ወደ ሰኒ ቤት ሄደው ነበረ። ወደ እነ ሰኒ ቤት ሲሄዱ እንግዲህ የሰኒ እህት ራኬብ ቤት ነበረች። ራኬብ እያለች እኔ ወደዚህ ቤት አልገባም እያለም እንግዲህ ናቲ ከበፊቱ ጀምሮ ራኬብን በጣም አጥብቆ ይፈራል። ራኬብን እንዲፈራ ያደረገው ዋነኛው ነገር እንግዲህ የናቲ ጓደኛ የራኬብ ባለቤት ነበረ። በዛን ሰዓት እንግዲህ ራኬብ በጣም ቁጡና አስፈሪ ሰው ስለነበረች አሁንም እንደዛው ነች ብሎ ስለሚያስብም እንግዲህ ራኬብ ያለችበት ቦታ ሲደርስ እንግዲህ በጣም ስለሚፈራና በጣም ስለሚደነግጥ ገና ወደ ቤት እንደገባ መጸዳጃ ቤት አሳዩኝ በማለትም እንግዲህ ከዛ ወጥቶ ጠፍቷል። ከወጣ በኋላም ስልኩን ረስቶ ነበረ። ለቅዱስ ደውሎ ስልኬን አቀብለኝ፣ መጸዳጃ ቤት ነው ረስቼ ወጣሁት በማለትም ለቅዱስ ደወለ። ቅዱስም ስቆበት እንግዲህ ናቲ እንደዚህ ብሎ ከቤት ወጥቷል በማለትም ለራኬብ ነገረ። ራኬብ አሁንስ አፈርኩ ትላለች። እሱ በትላንትናው ማንነቴ ነው የሚያቀኝ፣ እኔ ግን ዛሬ ተቀይር ያለው እያለችም እንግዲህ የናቲ ጉዳይ እያሳሰባት ነበረ። በትንሿ ምክንያት ኪራና ጽናት በከባዱ ተጣልተዋል። ጽናት እንግዲህ ሁለ ነገሯ ተቀያይሯል። አሁን ላይ ጽናት የምትናገራቸው ንግግሮቿ እጅግ በጣም ከብደዋል። እስካሁንም ድረስ ዝም በማለቴ ብዙ ነገሮች ተበላሽተዋል፣ ከእንግዲህ በኋላ ግን ዝም ማለት የለብኝም በማለትም እንግዲህ ጽናት አሁን ላይ ብዙ ሰዎችን እያስቀየመች ትገኛለች። ከዚህ ቀደም እንደተመለከት ነው እንግዲህ ከኪያ ጋር ተጣልተው ነበረ። ኪያን ይቅርታ ከጠየቀቻት በኋላ እንግዲህ አሁን በትንሿ ምክንያት ከኪራ ጋርም ተጣልተዋል። ኪራ እንግዲህ ዱላ ቀረሽ ንግግር ሲናገራት ነበረ። ጽናት ያንተን ዱላ አልፈራም፣ ከዚህ በፊት መታኸኝም ታቃለ፣ አልፎም ደፍረህኝም ታቃለ በማለትም እንግዲህ ስላለፈው ነገር አንስታ ስትናገር ነበረ። ኪራ በንግግሯ በጣም ስለተናደደ እጄን አንቺ ላይ እንዳነሳ አታስገድጅኝ እያለም እንግዲህ በጣም ተናዶ በተቀመጠችበት ጥሏት ከቤት ወጣ። እንግዲህ በስተመጨረሻም ኪያ እንድታናግራት አድርጎ ነበረ። ኪያ እንግዲህ እንደምንም ብላ ስሜቷን ተቆጣጥራ ጽናትን ለማናገር ወደ መኝታ ቤቷ ገብታ ነበረ። ኪያና ጽናት እንግዲህ ከብዙ ንግግር በኋላ በስተመጨረሻ ግን ሳይስማሙ ከኔ ጋር ከምታወሪ እዛው ሄደሽ ከሱ ጋር ብታወሪ ይቀልሻል በማለትም እንግዲህ ኪያ ጽናትን ጥላት ትወጣለች። ጽናትም ሳሎን ሄደን እዛ እንነጋገራለን አለች። እንግዲህ ከምን ጊዜውም በላይ ጽናት አሁን ያለችበት ሁኔታ ሁሉንም ሰው እየደበረው ነው። ትንሿ ከቤቴ ትውጣልኝ፣ እንግዲህ እሷን ለማስተማር ብዬ ነበረ የእሷን ስራ ሸፍኜ ሰራ የነበረው። እሷ አልፈልግም ካለች ግን
ያደረገችውን ነገር ዋጋ መክፈል ስላለባት ከቤቴ ለቃ ትውጣልኝ እያለችም ትገኛለች። እንግዲህ ጽናት በዚህ ልክ ሰው ላይ ጨክና እንደዚህ ታደርጋለች ብለው ባያስቡም አሁን ጽናት ያለችበት ሁኔታ እንግዲህ እንደተመለከት ነው በጣም ከሷ የማይጠበቅ ድርጊቶችን እያደረገች ትገኛለች። ጆከር እና ሰኒ እንግዲህ አሁን ላይ ያሉበት ሁኔታ በጣም ያሳዝናል። ጆከር አሁን የሰኒ እህት ጉዳዩን በመስማቷ በጣም ደንግጧል። እንግዲህ ሰኒም በጣም ተደናግጣ ነበረ። ጓደኞቿም ሲመጡ እንግዲህ ምሩ ከሁሉም ቀድማ ነበር የመጣችው። የተፈጠረውን ነገር ከመናገሯ በፊት ዝም ብለሽ ተረጅኝ እያለቻትም ነበረ። ውድ ቻናሌ ቤተሰቦች እንግዲህ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና፣ ፍቅር፣ ደስታ ይብዛላችሁ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ቪዲዮ ላይክ በማድረግ እስከ መጨረሻው አብራችሁኝ ስለምትቆዩ በጣም አመሰግናለሁ። ባይ ባይ።